ኢትዮጵያ ላለመችው የዲሞክራሲ ስርዓት ግንባታ መሰረት ይጥል ዘንድ ሰባተኛው ጠቅላላ ምርጫ በኢትዮጵያውያን አሸናፊነት ተጠናቋል። ምርጫው ስኬታማ እንዲሆን ዜጎች ያሳዩት ተሳትፎና የጸጥታ መዋቅሩ ያሳየው እገዛም ጎልቶ የሚነሳ ነው። ይሁንና ግን በርካታ ፈተናዎችም የተስተናገደበት ምርጫ እንደነበረም የሰላም ሚኒስቴር ያነሳል። የመንግስትን ስልጣን በምርጫ ሳይሆን በኃይል የመቆጣጠር ፍላጎት ያላቸው በታሪካቸው ከጥይት ውጪ ባሎትን ወይም የድምጽ መስጫ ኮረጆን የማያውቁ አካላት የኢትዮጵያ ጠላቶች፣ ባዳዎች፣ የኢትዮጵያ እድገት የህዝቦቿ መለወጥ ሁሌም እንደ ስጋት የሚመለከቱ ባዳዎች የነዚህን አጀንዳ ተቀብለው በህዝብ ላይ ስጋትንና ጉዳትን ለመፍጠር ሁሌ የሚተረተሩ ተገዢ የሆኑ ቅጥረኛ ባንዳዎች በመቀናጀት ይህ ሰባተኛው ሀገራዊ ምርጫ መከናወን የለበትም መቆም አለበት በሚል አቋም ወስደው ከምርጫ በፊት በምርጫ ወቅት እና ከዛ በኋላም የተለያዩ እንቅስቃሴዎችን እያደረጉ እንደሆነ መረዳት እንችላለን። ከቅድመ ምርጫ ጀምሮ እስከ ምርጫው ዕለትም የኢትዮጵያ ታሪካዊ ጠላቶች ከባንዳዎች ጋር ተባብረው ይህን ስኬት ሀገሪቱ እንዳትጎናጸፍ ሲጥሩ ነበር። ዜጎች ግን ብሔራዊ ጥቅምን አስቀድመው ያሳዩት ጽናት የሚደነቅ ነው የሚለው የሰላም ሚኒስቴር፣ ይሁንና በዕለቱ በአርሲ ዞን አሰኮ ወረዳ የደረሰው ጉዳት እጅጉን የሚያሳዝን በመሆኑ መንግስት በጽኑ ያወግዛልም ነው ያለው። በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትን በጽኑ ያወገዘው እንደሆነ የገለጽን፣ ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን። የደረሰው ጥቃት እንደ ሀገር የሚያሳዝን ጉዳትን አስከትሎ ሳለ እውነታን በማዛባት ሌላ ግጭትን በማህበረሰቡ ዘንድ ለመፍጠር የሚደረገው ጥረት ግን የሚወገዝ ስለመሆኑም ነው የሰላም ሚኒስትሩ መሐመድ ኢድሪስ ያነሱት። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። ምክንያቱም በኦሮሚያ ክልል ከ6000 በላይ አድባራትና ገዳማት ያሉበት ክልል፣ በጣም ታሪካዊ የሆኑ በሃይማኖታዊ በቅድስና ቦታቸው ላይ ከፍተኛ ቦታ የሚሰጣቸው ገዳማት በኦሮሚያ ክልል ይኖራሉ። በኦሮሚያ ክልል ህብረተሰቡ የክልሉ መንግስትም እነዚህ ገዳማትና አድባራት ተከብረው እንዲኖሩ ደህንነታቸው እንዲረጋገጥ ሌት ተቀን ነው ስራ የሚሰሩት። ይህ ሁኔታ ከመፈጠሩ በፊትም የመጀመሪያው ግጭት የተከሰተው ከጸጥታ ተቋማት ጋር ነው። የሰላም ሚኒስቴርም ጉዳቱ ዳግም እንዳይከሰት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቅርበት እየሰራ ይገኛል። ተከስቶ የነበረውን ጉዳይ ለማርገብ ብዙ አካላት ጋር ግንኙነት ነበር። እንደ ሰላም ሚኒስቴር መጀመሪያ ልክ ድርጊቱ እንደተፈጸመ ከክልሉ ጋር ተገናኝተናል። ልክ ከመንግስት ካሰማራቸው የጸጥታ አካላት ጋር በቅርጅት እየሰራን ያለ ነው። የበለጠ ግን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የበላይ አመራሮች ጋር በቅርበት ስለ ጉዳዩ በጥልቀት ተወያይተናል። ይህን በማድረጋችን ስለ ጉዳዩ ምንነት፣ ስለ ጉዳቱ መጠን፣ ስለ ጉዳት አድራጊዎች ፍላጎት እና አጠቃላይ ምን እንደሆነ መግባባት እነሱ ጋር ደርሰናል። የኢትዮጵያ ልዕልና የማይዋጥላቸው ጠላቶች ነገም ችግር ለመፍጠር መትጋታቸው አይቀርምና ማህበረሰቡ ይበልጥ ከጸጥታ መዋቅር ጋር ተቀራርቦ በመስራት ጉዳቶችን ለመቀልበስ እንዲሰራም ጥሪ ቀርቧል።